ነው። ስለዚህ መለካት መቻል አለበት። ሳምንቴ እንዴት ነበረ፣ ወሬ እንዴት አለፈ፣ እያንዳንዱ ነገር አለበለዚያ ሳታስቡት በአንዴ ሳምንቱ ያልቃል፣ በአንዴ ወሬው ያልቃል፣ በአንዴ አመቱ ያልቃል። ምንም ሳትሰሩ አመታት በእናንተ ላይ እየተደራረበ ያልፋል። ስለዚህ ያ የሚሆነው ደግሞ ግባችሁ የማይለካ ከሆነ ነው ማለት ነው። ስለዚህ መለካት መቻል አለበት። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። እኔ ሚኪ እባላለሁ ከኢትዮጵያ አዲስ አበባ። ዛሬ ከኔ ጋር ቆንጆ ቆይታ ይኖረናል። የስልጠናችን ርዕስ የሚሆነው ምንድነው? የአንድ ዓመት ግባችንን በ3 ወር የምናሳካበት ቴክኒኮችን ከኔ ጋር እናያለን። ለዚህም ቆንጆ መጽሐፍ አለ ዘ 12 ዊክ ኢን ይር የሚል በብራያን ሞራል እና በማይክል ሌንግተን የተዘጋጀ ቆንጆ መጽሐፍ አለና መጽሐፉን እንድታነቡት ሪኮመንድ አደርጋችኋለሁ። ከዛ ውስጥ ግን ዋና ብሎ ያስቀምጣቸውን የአንድ ዓመት ግባችንን በ3 ወር ብቻ የምናሳካበት ወይንም በ12 ሳምንታት ብቻ የአንድ ዓመት ግባችንን የምናሳካበትን ቴክኒክ ከኔ ጋር እንመለከታለን ማለት ነው። እንግዲህ የመጀመሪያው ያስቀመጠው ግባችንን የምናሳካበት 3 መርህና 5 መመሪያዎችን ያስቀመጠው ማለት ነው። ስለዚህ 3ቱ መሪዎች ምንድናቸው ብለን የመጀመሪያውን ስንመለከት ምንድነው ፕሪንሲፕሎቹን ብለ ያስቀመጠው የመጀመሪያው አካውንቴቢሊቲ ነው፣ ተጠያቂነት። አሁን የአንድ ዓመት ግባችንን በ3 ወር ለማሳካት ግብ አውጥተን ቀርጸን ወደ ተግባር በምንገባበት ጊዜ ማንኛውም በህይወታችን ለሚያጋጥመን ነገሮች ሁሉ 100% ኃላፊነትን መውሰድ። የቲም ሜምበሮቻችን የኛን ኃላፊነት ሊወስዱ አይችሉም። ማንም ሰው የኛን ኃላፊነት ሊወስድ አይችልም። ስለዚህ ሙሉ 100% ኃላፊነት ራሳችንን መውሰድ ያለብን። ለዚህም ደግሞ የመጀመሪያው ፕሪንሲፕል ተጠያቂነት ማድረግ ማለት ነው። ሁለተኛ ብሎ ያስቀመጠው ደግሞ ኮሚትመንት ነው፣ ቁርጠኝነት ማለት የአንድ ዓመት ግባችንን ለ12 ሳምንት ከፋፍለን ወደ ተግባር በምንገባበት ውስጥ ለዛ ላስቀመጥነው ተግባር ኮሚትድ መሆን ማለት ነው። በነገራችን ላይ በአንድ ነገር ላይ በጣም ትልቅ ኮሚትመንት እንዲኖረን የምትፈልጉ ከሆነ ፍላጎቶቻችንን መለካት መቻል አለብን። የምር ያ የምፈልገው ያሰብኩት እቅድ ያወጣሁት ነገር 100% እፈልገዋለሁ ወይ የሚለው አንድ ነገር አቅዳችሁ አላሳካችሁትም ማለት የምር 100% አልፈልጋችሁትም። 100% የፈለገው ሰው ኮሚትመንቱ ራሱ በጣም ከፍተኛ ነው። ማንም ሰው ተነስ፣ አይዞ፣ በርታ የሚለው ሰው አይፈልግም ማለት ነው። ኮሚትመንታችን በጣም ከፍተኛ። አሁን ለምሳሌ ይህ ቀረጻ እየተካሄደ ያለው ቦሌ ነው እና ሜክሲኮ ሂድና 100 ብር ይሰጣል ብትባሉ ኢንስፓየር ትሆናላችሁ ማለት አንደኛ ሰዓቱ የሚፈጀው ጊዜ፣ ሁለተኛ ትራንስፖርቱ፣ ሶስተኛ ወርዝ አያደርግም። 100 ብሩ ራሱ በአሁኑ ሰዓት ምንም አያደርግም። ስለዚህ ኮሚትመንታችሁ ይቀንሳል፣ አትፈልጉትም። 1 ሚሊዮን ብርስ ከቦሌ ሄዳችሁ ትራንስፖርት ኢቭን የለም በእግራችሁ ሄዳችሁ 1 ሚሊዮን ብር ታገኛላችሁ ትባሉ ስለሆነ ላስቀምጣችሁ ስለሆነ ነገር ብሩ እንደሚጠቅማችሁ ታውቃላችሁ። ስለዚህ ጉዞውን፣ ሂደቱን፣ ፕሮሰሱን ጭራሽ ካይምሯችሁ አስወጥታችሁት ያንን 1 ሚሊዮን ብር አግኝታችሁ ግን የምትፈልጉትን ነገር ስታደርጉ እዛ ነገር ላይ ነው ፎከሳችሁ የሚሆነው ማለት ነው። ስለዚህ ቁርጠኝነታችሁ ከፍ ይላል፣ ኢነርጂያችሁ ከፍ ይላል። ገብታችኋል አይደለ? ስለዚህ ያ ያሰባችሁት እቅድ የምር 100% ተሳክቶ ያ የምትፈልጉትን ህይወት እንድትኖሩ በአይምሯችሁ በህሊናችሁ ስታዩ ኮሚትመንታችሁ በዛው ልክ በጣም ከፍ ይላል ማለት ነው። ሶስተኛ ደግሞ ግሬትነስ ኢን ዘ ሞመንት ነው። ይሄ ራሳችሁን ኮንትሮል ማድረግ። ለምሳሌ ግብ አውጥታችሁ እየሰራችሁ ይሄ ኢንተርቴይንመንት ይመጣል። በጣም የምትወዱት የቤተሰብ ጓደኛ፣ ኳስ፣ የተለያዩ ነገሮች ኢንተርቴይንመንቶች ይመጣሉ። በዛን ሰዓት ራሳችሁን ኮንትሮል ማድረግ። አሁን ግባችሁ ላይ ናችሁ፣ ተግባራችሁ ላይ ናችሁ። እናንተን ከመስመር ሊያስወጣ የሚችል ማንኛውንም ነገር ሲመጣ ስሜቶቻችሁን ምን ማድረግ አለባችሁ? ስሜቶቻችሁን መግዛት መቻል አለባችሁ ማለት ነው። ስለዚህ 3ቱ መሪዎች እነዚህ ናቸው መጽሐፉ ላይ የተቀመጡ። ስለዚህ 5ቱ መመሪያዎችስ ምንድናቸው የሚሉትን ነገር ስንመለከት የመጀመሪያው ቪዥን ነው። ይሄ በግልጽ የአንድ ዓመት ግባችሁን በ3 ወር ለማሳካት የምትፈልጉት በግልጽ የምትፈልጉትን ነገር ማውጣት። በየሳምንቱ የሚቀያየር በየወሩ የሚቀያየር መሆን መቻል የለበትም። አንዴ ቁጭ በሉና ምንድነው የምፈልገው ብላችሁ ራሳችሁን ጠይቁ። ከዛ ራሳችሁን ከጠየቃችሁ በኋላ የምትፈልጉትን ነገር በትክክል ካወቃችሁ በኋላ ያ ነገር ግልጽ ፒክቸር ሊኖረው ይገባል ማለት ነው። አይምሯችሁ ላይ አሁን ስማችሁ ማን ነው ሲባል በፍጥነት ትናገራላችሁ። የአባታችሁ ስም ማን ነው ሲባል በፍጥነት ትናገራላችሁ። ህልማችሁ ምንድነው ሲባል ምናምን የምትሉ ከሆነ አይምሯችሁ ላይ ራሱ ክሊር አይደለም ማለት ነው። ስለዚህ ሰው ሲጠይቃችሁ ገና ካፉ ጥያቄውን ሳይጨርስ መመለስ የምትችሉት መሆን መቻል አለባችሁ የምትፈልጉትን ነገር። ስለዚህ አይምሯችሁ ላይ በጣም ግልጽ የሆነ
ክሊር ፒክቸር ማስቀመጥ መቻል አለባችሁ። የአንደኛው እሱ ነው ማለት ነው። ጋይድላይንሶችን ስንመለከት ወይንም ደግሞ መመሪያዎችን ስንመለከት ማለት ነው። ሁለተኛው ደግሞ ምንድነው? ፕላን ነው፣ እቅድ። ይሄ ማለት ግባችሁና ተግባራችሁ ላይ ያለውን ድልድይ የሚሰራው ፕላን ይባላል። እቅድ በጣም አስፈላጊ ነው። አይምሯችን ላይ ያለውን ሐሳብ ወደ መሬት አውርደን ውጤት የምናመጣበት ምን ያስፈልገናል? እቅድ ያስፈልገናል። በምን አይነት መንገድ ነው ማሳካው፣ በምን አይነት መንገድ ነው መሄድ የምችለው የሚለውን ማስቀመጥ መቻል ያስፈልጋል ማለት ነው። ሶስተኛ ደግሞ ፕሮሰስ ኮንትሮል ነው። ይሄ ደግሞ በጣም አስፈላጊ ነገር ነው። ይሄ ለምሳሌ የቀን ስራችሁን አወጣችሁ፣ የሳምንት ተግባራችሁን አወጣችሁ። ስለዚህ በቀን ውስጥ ምን እየሰራው ነው፣ ምን እየተገበርኩ ነው፣ ሳምንቴ እንዴት ነበር የምትሉበት ፕሮሰሳችሁን ኮንትሮል የምታደርጉበት ምን ያስፈልጋችኋል? የተዘጋጀ የተግባር እቅድ፣ ተግባራቶቻችሁን ቼክ የምታደርጉበት ነገር በጣም ያስፈልጋችኋል ማለት ነው። እና እሱን ማድረግ አለባችሁ። ከዛ በኋላ ደግሞ ኢንፎርም ዘ ሊደር። ይህንን ያወጣችሁን እቅድ የቀን ተግባር ይህንን ይመስላል። ስለዚህ የቀን መጨረሻ ላይ ተግባር እንዴት ነበር፣ ምን ሰራ የሚሉ ኮንትሮል የሚያደርጋችሁ ሰው በዙሪያችሁ ያስፈልጋችኋል። ይሄ በጣም የሚያስገርመኝ በዚህ እሸቱ ነው። እሸቱ በጣም ያስደንቀኛል። ሌሊት ከ11 ሰዓት ሌሊት የሆነ ቪዲዮን አይታችሁ ከሆነ ሌሊት 11 ሰዓት መነሳት ይፈልጋል። ሌሊት ተነስቶ የሆነ ስራ መስራት ይፈልጋል። ነገር ግን ሁሌ እንቅልፍ ያስቸግረዋል። መነሳት አይችልም። እቅድ ያወጣል፣ አይተገብርም ምናምን። ከዛ በኋላ ምንድን ያደረገው? ለቅርብ ላለ ሰው ነው የተናገረው፣ ለእናቱ፣ ለወንድም፣ ለእህቱ ምናምን። ከዛ ምንድነው እኔ 11 ሰዓት ስትመጪ ካልጋይ ላይ ካልተነሳው ብር ቅጭኝ ነው። ስንት እንደሆነ አላውቅም መጠኑን፣ ግን 300 እና 500 ብር ብቻ በአልጋ ላይ ተኝቼ ስታይ ቅጭኝ ብሎ ነው የተዋዋሉት ማለት ነው። ኢቭን ለእናቱ ብቻ አይደለም ለጎረቤት ሰዎች ሁሉ ነው የተናገረው። ከዛ በኋላ ላለመቀጣት ነው በቃ መተኛት ይፈልጋል፣ ግን ያንን ብር ላለመቀጣት ኮሚትድ ነበር በሰዓቱ ማለት ነው። ይሄ ማድረጉ ምንድነው? እንዳንሰፍና እንድንበረታ ላወጣነው እቅድ ላወጣነው ተግባር ታማኝ ሆነን እንድንሰራ ያደርገናል ማለት ነው። ስለዚህ ለሊደሮቻችሁ አሳውቁ፣ አብራችሁ ለሚሰሩ ለሳይድ ላይኖቻችሁ አሳውቁ። የቀን ተግባሬ ነው፣ የሳምንት ተግባሬ ነው፣ በቀን ውስጥ ይህንን ስራ ካልሰራው ይህንን ብር ቅጣኝ፣ እንደዚህ አድርገኝ፣ በምትስማሙበት መንገድ እንደዚህ አይነት ነገር ሊኖራችሁ ይገባል። ለዛ ለቀን ተግባራችሁ ደግሞ ታማኝ እንድትሆኑ ያደርጋችኋል ማለት ነው። ሶስተኛ ደግሞ ሜጀርመንት፣ መለካት መቻል አለበት። በየሳምንቱ ለምሳሌ በቀን ውስጥ ምን ሰራው፣ በሁለተኛው ቀን ምን ሰራው፣ ሳምንቴ እንዴት ነበረ። ይሄ ደግሞ ትልቁ የሚጠቅማችሁ ነገር ምንድነው? በሳምንት ውስጥ ማግኘት ያለባችሁ ገቢ አለ። ያንን ነገር ካላሳካችሁ ምን ላይ ነበር ችግሩ፣ የቲም ገለጻ ላይ ነው ምንድን ላይ ነው የሚለው ነገር እንድትለኩ ይሄ መፍትሄው ላይ እንድታተኩሩ ያደርጋችኋል ማለት ነው። ስለዚህ መለካት መቻል አለበት። ሳምንቴ እንዴት ነበረ፣ ወሬ እንዴት አለፈ፣ እያንዳንዱ ነገር አለበለዚያ ሳታስቡት በአንዴ ሳምንቱ ያልቃል፣ በአንዴ ወሬው ያልቃል፣ በአንዴ አመቱ ያልቃል። ምንም ሳትሰሩ አመታት በእናንተ ላይ እየተደራረበ ያልፋል። ስለዚህ ያ የሚሆነው ደግሞ ግባችሁ የማይለካ ከሆነ ነው ማለት ነው። ስለዚህ መለካት መቻል አለበት በየጊዜው ማለት ነው። በቀን ውስጥ ኢቭን ቀን ትሰሩና ማታ ቀኔ እንዴት ነበር በሉ፣ ራሳችሁን ጠይቁ ቀናችሁን። ከዛ በኋላ ለነገ ለምትሰሩት ስራ ደግሞ ተግባሩን ላቀረጹለት ማለት ነው። ቀናችሁን በእንደዚህ አይነት መንገድ መለካት መቻል አለበት። ሳምንታችሁን፣ ወራችሁን እያላችሁ በዚህ አይነት መንገድ ትሄዳላችሁ ማለት ነው። ሌላ አምስተኛ ኢንቴንሽናል ታይም ዩዝ ነው። ይሄ የተገደበ የጊዜ አጠቃቀም ሆን ብላችሁ ለምሳሌ እንበልና ፋውንዴሽን ሌቭል ላይ ከሲቲ እስከ ቲቲ ያለ ሰው 80% ፋውንዴሽን ሌቭል ላይ ነው አይደለም? ይሄ እንትን ላይ ነው የሚሰራው፣ ፕሮስፔክቲንግ ላይ፣ ኢንቪቴሽን ላይ፣ ፎሎ አፕ ላይ አብዛኛው ስራ 80% እዛ ላይ ነው። ስለዚህ እዛ ላይ በምትሆኑበት ሰዓት ላይ በጣም ፎከስ ማድረግ ያለባችሁ ፕሮስፔክት። አንዳንድ ጊዜ ስትሰሩ እኔ ያጋጠመኝ ድሮ እንደዛ ነው። ፕሮስፔክት ብቻ ሰራና ቀኑ ሙሉ ሰራና ኔም ሊስቴ ሙሉ ይሞላል። ከዛ አልጋብዝም ነገም ከዛ ኔም ሊስቴ ላይ ብቻ ወደ 3000 ምናምን ሰዎች አሉ ሳልጋብዝና አንድ የመጀመሪያ ጊዜ ያጋጠመኝ አርጅቶ ሻግቶ እነሱም ረስተውኛል እኔም ረስቻቸዋለሁ ጭራሽ ማለት ነው። ስለዚህ እንደዚህ እንዳይሆንባችሁ ምንድነው የምታደርጉት? የተቀመጠ የጊዜ ገደብ ያሰ ለምሳሌ ፕሮስፔክት የምሰራው ጠዋት ከዚህ ሰዓት እስከዚህ ሰዓት ከዛ በዛ ባስቀመጣችሁበት ሰዓት ላይ ማለቅ አለበት። ኢቭን ተግባራችሁ እንኳን ባያልቅ ለምሳሌ ጠዋት ከ1 ሰዓት እስከ 3 ሰዓት ነው ፕሮስፔክት የምሰራው ብላችሁ ተግባር ውስጥ ገብታችሁ እየሰራችሁ ሰዓቱ ከመጀመሪያ ካልኩሌት አድርጉ። ፕሮስፔክት ለማድረግ ስንት ሰዓት ሊፈጅብኝ ይችላል፣ ምን ያክል ሰዎችን ፕሮስፔክት ማድረግ አለብኝ ብላችሁ አስቀድማችሁ ወቁት። ከዛ አውጡ። ከዛ በኋላ ወደ ተግባር ውስጥ ስትገቡ ፕሮስፔክት ሳታደርጉ ራሱ እየሰራችሁ ሰዓት አላርም ሲጮህ ሰዓታችሁ ሲደርስ ተግባራችሁን አቁሙ። ወደ ኔክስት ተግባር እንዲህ እያላችሁ መሄድ መቻል አለባችሁ። የተገደበ የጊዜ ገደብ
ሊኖራችሁ ያስፈልጋል ተግባራችሁ ላይ ማለት ነው። ስለዚህ አሁን 5ቱ መመሪያዎች እነዚህ ናቸው። ስለዚህ እነዚህን ደግሞ ወደ መሬት አውርደን እንዴት ነው ውጤት ማምጣት የምችለው የሚለው ነገር ከኔ ጋር እናያለን ማለት ነው። ስለዚህ የመጀመሪያ ማስቀመጥ ያለባችሁ ትልቁ ዋናው ነገር ምንድነው? ጎላችሁን መጀመሪያ ጻፉ። በትክክል አጀንዳ አውጡና አሁን ስልጠናውን እየወሰዳችሁ ካላችሁ አጀንዳውን አውጡና በትክክል ምንድነው የምር ከልቤ የምፈልገው በአንድ ዓመት ውስጥ እንዲሳካልኝ የምፈልገው የአንድ ዓመት ግቤ በ3 ወር ውስጥ ለማሳካት የምፈልገው ነገር ምንድነው ብላችሁ በትክክል መጀመሪያ ጻፉት። ይሄ ዛሬ ሌላ ፍላጎት፣ ነገ ሌላ ፍላጎት፣ ቀጣይ ሳምንት ሌላ ፍላጎት እንዳይሆንባችሁ ማለት ነው። የምትፈልጉትን ነገር በግልጽ የመጀመሪያ አስቀምጡ። እሱን አንድ አድርጉ ማለት ነው። ከዛ በኋላ ደግሞ ፕሪንት አድርጉት። ፕሪንት አድርጉና ቤታችሁ ከሆነ ቤታችሁ የሚታይ ቦታ ላይ አልጋችሁ ላይ፣ ከአልጋ ስትነሱ ፊት ለፊት ግድግዳችሁ ላይ፣ መውጫ በራችሁ ላይ፣ ከዛ በኋላ ስልካችሁ ላይ፣ ላፕቶፓችሁ ላይ አንድ የምትፈልጉትን አውቃችሁ እሱን ፕሪንት ማድረግ መቻል አለባችሁ። ሊታይ የሚችል ቦታ ላይ መሆን መቻል አለበት። የመጀመሪያው እሱ ነው ማለት ነው። ከዛ ሁለተኛ ደግሞ ይሄ የአንድ ዓመት ግባችሁን ወይንም የ3 ወር ግባችሁን ለ12 ሳምንታት ከፋፍሉ። የአንድ ዓመት ግቤ ለመለካት እንዲመች ማለት ነው። ለ12 ሳምንታት ትከፋፍሉታላችሁ። ስትከፋፍሉት ግን የምትፈልጉት ነገር ቢያንስ 2 ወይ 3 መሆን መቻል አለበት። በ3 ወር ውስጥ ማሳካት የምትፈልጉት የአንድ ዓመት ግባችሁን በ3 ወር ለማሳካት የምትፈልጉትን 2 ወይንም 3 ሊሳካ የሚችሉ ተግባራችን እሱን ታስቀምጣላችሁ ማለት ነው። ከዛ በኋላ እሱን ስታስቀምጡ ይሄ ነገር ቢሳካ የማገኘው ጥቅም ምንድነው? ባሳካው ምንድነው የማገኘው ነገር የሚለውን ነገር ደግሞ ማስቀመጥ መቻል አለባችሁ። ምንድነው ውጤቱ? አሁን ያስቀምጣችሁ ግብ አለ። የአንድ ዓመት ግቤ በ3 ወር ላሳካ ነው ብላችሁ ቆርጣችሁ ተነስታችኋል፣ እየሰራችሁ ነውና ሲሳካ የምታገኙት ከበስተጀርባ ያለው ውጤት ምንድነው? ለእናንተ የሚሰጣችሁ ከደስታ ባለፈ በዘለለ ምንድነው ቤኒፊቱን? እሱን ጻፉት። ያ ነገር ሲሳካ የምታገኙትን ቤኒፊት እሱን ጻፉ። ተግባር ላይ መሰረት ያደረገ ነው። ከዛ በኋላ ሁለተኛ ማስቀመጥ ያለባችሁ ነገር በዚህ ተግባር ውስጥ ስትሄዱ ሊያጋጥማችሁ የሚችሉ ማንኛውንም ተግዳሮቶችን ጻፉ። የ3 ወር የአንድ ዓመት ግባችሁን በ3 ወር ለማሳካት ግብ አውጣችኋል፣ ቀርጻችኋል፣ ወደ ተግባር እየሄዳችሁ ነው። ወደ ተግባር ስትሄዱ ግን በህይወታችሁ ላይ የሚገጥማችሁ ቻሌንጅ ከቤተሰብ፣ ከቲም ሜምበሮቻችሁ፣ ከቢሮ አከራያችሁ ሊሆን ይችላል፣ አላውቅም፣ ከተለያየ ብቻ እየሄዳችሁ እንድታቋርጡ የሚያደርግ እስከዛሬ ወይ ካጋጠማችሁ ኤክስፒሪየንስ ሊሆን ይችላል። ምናልባት ካላጋጣችሁ ብሰራ ሊያጋጥምኝ ይችላል የምትሉትን ነገር ጻፉ። መጽሐፉ ላይ እንደዛ ነው፣ ተግብሩ ነው የሚለው። እዛው በቃ ግባችሁን ትቀርጻላችሁ። ከዛ ያንን ግባችሁን ቀርጻችሁ ወደ ተግባር ስትሄዱ መሰናክል ሊሆንባችሁ የሚችል ወደፊት እንዳትጓዙ ሊያደርጋችሁ የሚችል ደግሞ ሌላ በጎን እሱን ትጽፉልኛላችሁ ማለት ነው። ሁለተኛ ከዛ በኋላ ያ ችግር ካጋጠማችሁ በኋላ ከዛ ችግር ውስጥ ለመውጣት ያንን ችግር ሶልቭ አድርጎ ወደፊት ለመጓዝ ደግሞ መፍትሄዎችን ጻፉ። መፍትሄዎችን እቅድ አወጣችሁ። በዛ ተግባሩ ስትሄዱ ፈተና አጋጠማችሁ። ፈተና ሊያጋጠማችሁ የሚችል ምንድነው ብላችሁ ዘርዝራችሁ ጻፋችሁ። ከዛ በኋላ ያ ፈተና ያ ቻሌንጅ ቢመጣ ከዛ ችግር ውስጥ ወጥቼ እንዴት ነው ወደፊት መጓዝ የምችለው የሚለውን ደግሞ መፍትሄ ከጎን ትጽፋላችሁ ማለት ነው። እሱን ታስቀምጣ። ይሄ መጽሐፉ ትልቁ ምንድነው ጥቅሙ ሲባል ወደ ተግባር ገብታችሁ እየሰራችሁ ቻሌንጅ ሲገጥማችሁ ሰርፕራይዝ አትሆኑም። አስቀድማችሁ ይሄ ችግር ቢያጋጥመኝ በዚህ መንገድ ፈትቼው ይሄዳለሁ ብላችሁ አስቀድማችሁ ስለጻፋችሁት ወደ ተግባሩ ስትገቡ በቤተሰብ በአካባቢያችሁ በስራ በቲም ሜምበሮቻችሁ ፈተናው ሲመጣ ሶልቭ እንዴት ማድረግ እንዳለባችሁ አስቀድማችሁ ለማይንዳችሁ ስለነገራችሁት ያንን ነገር እየፈታችሁ ወደፊት የሚሄድ እድላችሁ በጣም ሰፊ ነው የሚሆነው ማለት ነው። ስለዚህ እሱን ማድረግ መቻል አለባችሁ ማለት ነው። አድቫንቴጁ እሱ ነው። ስለዚህ ጎላችሁን ስታውጡ ደግሞ ምን መሆን አለበት? ስማርት መሆን አለበት። ስፔሲፊክ በግልጽ የምትፈልጉት የአንድ ዓመት ግባችሁን በ3 ወር ማሳካት የምትፈልጉትን ግልጽ መሆን አለበት። እንዲፈልጋለሁ እንዲህ ሳይሆን በደንብ በትንትን ተደርጎ ስፔሲፊክ መሆን መቻሉን ማረጋገጥ መቻል ያስፈልጋል። ሁለተኛ ደግሞ መለካት መቻል አለበት። መለካት መቻል አለበት። ለምሳሌ እያንዳንዱ የ3 ወር ግባችሁን ስታስቀምጡ በሳምንት ውስጥ ምን ያክል ፐርሰንት መሄድ አለብኝ፣ በ15 ቀን ውስጥ፣ በወር ውስጥ እየለካችሁት ከዛ በወሩ ስታሳኩት እየቀራችሁ ከዛ አንድ ወር ከ15 ቀን ስታሳኩት ቢያንስ ያወጣችሁትን 50%ቱን መጠናቀቁን ቼክ ታደርጋላችሁ። እንዲህ እያላችሁ መለካት መቻል አለበት። ለምሳሌ ገበያችሁን በጣም ማሳደግ የምትፈልጉ ከሆነ ከቲም መንበሮቻችሁ ጋር የምትሰጡት የሆም ፓርቲ ገለጻ ሊሆን ይችላል፣ የኦንላይን ገለጻ ኮል ኮንፈረንስ ሊሆን ይችላል። ቁጥሩን በምን አይነት መንገድ ማባዛት አለብኝ፣ በቲሞቼ
ክፍለ ሀገር ላይ የሚኖሩት፣ ውጭ ሀገር ላይ የሚኖሩት፣ ቢሮ ላይ የሚኖረው ገለጻ በምን አይነት መንገድ መባዛት መቻል አለበት። እንዲህ እያላችሁ ከዛ ያ እየበዛ ሲመጣ ገቢያችሁ በዛ ፐርሰንት እያደገ ስለሚመጣ ማለት ነው። ስለዚህ ሜጀርመንት መለካት መቻል አለበት። ገቢ ለመጨመር ምን መጨመር አለበት፣ ምን ማድረግ አለብኝ የሚለው መለካት መቻል አለበት። ሌላ አቺቨብል ሊሆን ይገባል። ልታሳኩት የምትችሉ በስሜት መራመድ በስሜት መጓዝ መቻል የለባችሁም። የምር ከልባችሁ ከራሳችሁ ጋር ትሆና ሊሳካ የሚችል ልታምኑት የምትችሉት ነገር መሆን መቻል አለበት። ሌላ ሬሌቫንት ነው መለካት ነው። ይሄም ተመሳሳይ ነው። ሬሌቫንት የሚለው ጎላችሁን ትከፋፍሉታላችሁ። ከዛ እሱን እየለካችሁ ትሄዳላችሁ። የመጨረሻው ደግሞ ታይም ቤዝድ መሆን አለበት። በጊዜ ገደብ መጠናቀቅ መቻል አለበት። የ3 ወር እቅድ አውጥተን ስንሰራ በሳምንት ውስጥ በወር ውስጥ ያሰብነው ነገር በወር ውስጥ እያሳካ ነው፣ ከዛ በ2 ወር ውስጥ እያሳካ ነው። ሜድ ታይም ቤዝድ ላይ መሰረት መሆን መቻል አለበት ማለት ነው። ስለዚህ ግባችሁ ስማርት መሆኑን ማየት መቻል አለባችሁ ማለት ነው። ከዛ ዴድላይን ከሌላችሁ በነገራችን ላይ ሁሌ ግባችሁን አስቀምጣችሁ ዴድላይን ካላስቀመጣችሁ ከዚህ በፊት ያጋጠማችሁ ችግር አሁንም እንዲገጥማችሁ እየፈቀዳችሁ ነው ማለት ነው። ከዚህ በፊት አላጋጠማችሁ? በቃ ጳጉሜ ላይ እቅድ ታወጣላችሁ፣ ከዛ መስከረም ላይ ወደ ተግባር ትሄዳላችሁ። ከዛ አመቱ ያሰባችሁት ነገር ሳይሳካ አመቱ ያልቃል፣ ያሰባችሁት ነገር ሳይሳካ ወር ያልቃልና ተመሳሳይ ስህተት የሚሄድባችሁ ትልቁ ምክንያት ምንድነው? ግባችሁ ታይም ቤዝድ ላይ መሰረት ስለማያደርግ ነው ማለት ነው። ስለዚህ እሱን መሆኑን ቼክ ማድረግ ዴድ ላይ ልታስቀምጡ፣ በቃ ደረጃ መቀየር ከሆነ ትልቅ ቦነስ ሜክ ማድረግ ሊሆን ይችላል እና የምትፈልጉትን ነገር ባስቀመጣችሁት የጊዜ ሰሌዳ መጠናቀቅ መቻል አለበት ማለት ነው። አለበለዚያ ከዚህ በፊት ያጋጠማችሁ ችግር እያጋጠማችሁ ነው የሚሄደው ማለት ነው። ሌላ ደግሞ ምንድነው? ያ ነገር ስታሳኩት ራሳችሁን ተመልካቹ። ግብ አወጣችሁ፣ የ1 ዓመት ግባችሁ በ3 ወር አለቀ፣ ደረጃ ቀየራችሁ፣ ትላልቅ ገቢዎችን ሜክ አደረጋችሁ፣ ትራቭል አሳካችሁ፣ ካር አዋርድ ሆናችሁ እና ያ ነገር ስታሳኩት አሁን እንደተሳካ አድርጋችሁ ቪዥዋል ማድረግ ያስፈልጋል። በምናባችሁ ማየት እና ያ ነገር ደግሞ ሞር ደስተኛ እንድትሆኑ ያደርጋችኋል። እንደተሳካ ደግሞ አይምሯችሁ አምኖ ይቀበላል ማለት ነው። ያንን መድረግ መቻል አለበት። ሌላ ደግሞ አክሽን ፕላን ማዘጋጀት ያስፈልጋል። አክሽን ፕላን ስታደርጉ ምንድነው? በግባችሁና በእቅዳችሁ መካከል ያለው ድልድይ ነው የተግባር እቅድ፣ እሱ ያስፈልጋል ማለት ነው። ስለዚህ ምንድነው የዛሬ ተግባራችሁ የነገ ውጤታችሁን ይገልጽላችኋል። ለምሳሌ አሁን በዚህ ሳምንት ይህን ያክል ቦነስ ማግኘት ፈልጋለሁ ብላችሁ በቲሞቻችሁ ገለጻ ከሌለ፣ የቢሮ ገለጻ ከሌለ፣ የኦንላይን ገለጻ ከሌለ፣ እናንተ ገለጻ ካልሰጣችሁ በሳምንቱ መጨረሻ ላይ የምትፈልጉትን ቦነስ እንደማታገኙ የተረጋገጠ ነው። የዛሬ ተግባራችሁ የነገ ውጤታችሁን ስለሚመዝን፣ ዛሬ ላይ ግን መስራት ያለባችሁን ስራ በጣም ዲስፕሊን ሆናችሁ ፎከስ ሆናችሁ በደንብ እየሰራችሁ ከሆነ ሳምንት ላይ የምትፈልጉትን ገበያ ለማግኘት አይቻልም ማለት ነው። ስለዚህ የዛሬ ተግባራችሁ የነገ ውጤታችሁን ስለሚገልጽ ለተግባራችሁ ታመኑ። ለተግባራችሁ ከታመናችሁ ውጤቱም ስለሚታመንላችሁ ማለት ነው። ከዛ በኋላ የምትሰሩበት ግባችሁ የምትሰሩበት የቀን ተግባር፣ የሳምንት ተግባር አጀንዳም ሊሆን ይችላል። የሆነ ነገር ማዘጋጀት መቻል ይኖርባችኋል ማለት ነው። ሌላ ስኬጁል ሊኖራችሁ ይገባል። ይሄ እንትናችሁን የምታዩበት በየጊዜ ሆን ብላችሁ ሳምንታችሁን የምትገመግኑበት ከቲሞቻችሁ ጋር ከስራ ባልደረቦቻችሁ ጋር ሊሆን ይችላል፣ ከራሳችሁ ጋር ሊሆን ይችላል። ቁጭ ብላችሁ ረጅም ደቂቃ ወስዳችሁ ከራሳችሁ ጋር ሳምንቴ እንዴት ነበረ፣ ምን ያክል ውጤት አመጣሁበት፣ በዚህ ተግባሬ ምን ቀረኝ እና ሪቪው ማድረግ ያስፈልጋል። እሱን ቼክሊስት ሊኖራችሁ ያስፈልጋል ማለት ነው። ሌላ ደግሞ በጣም ማየትና ማወቅ ያለባችሁ ሞር ፕሮዳክቲቭ የሆናችሁበት ሰዓት ምንድነው? ለምሳሌ ከባዱን ስራ እንደ ፋውንዴሽን ሌቭል ላይ ሆነን ስናወራ አብዛኛው ስራ ገለጻ ወይንም ፕሮስፔክት ማድረግ ወይንም ደግሞ ኢንቫይት ማድረግ መደወል ከሆነ ትልቁ አሁን መደወል በጣም ቻሌንጅ የሚያደርጋችሁ ከሆነ አላቅም ከሆነ ተግባሩ ይህ የማይዋጥላችሁ ተግባር አለ፣ ግን የግድ ለቢዝነሱ የሚያስፈልግ ተግባር አለ አይደለ? በዛ ሰዓት ውስጥ እናንተ በጣም ሞር ፕሮዳክቲቭ የሆናችሁበትን ሰዓት ለይታችሁ ወቁ። ጠዋት ነው፣ ከሰዓት ነው፣ ማታ ነው። አሁን ጠዋት ስትመጡ የሚያዛጋችሁ ሰዎች ካላችሁ ወይንም ከሰዓት በኋላ እንቅልፍ የሚላችሁ አላውቅም፣ ብቻ እና ንቁ የሆናችሁበትን ሰዓት መጀመሪያ ቼክ አድርጉት። አንዳንድ ሰው ጠዋት ሲመጣ በጣም ንቁ ይሆናል፣ አንዳንድ ሰው ማታ ሊሆን ይችላል፣ አላውቅም። አንዳንድ ሰው ቀን፣ ብቻ በጣም ሞር ኢፌክቲቭ ጊዜያችሁን ተጠቅማችሁ መስራት የምትችሉበትን ፕሮዳክቲቭ የሆናችሁበትን ሰዓት መጀመሪያ ለይታችሁ ወቁ። ከዛ ያን ሰዓት ካወቃችሁ በኋላ ለዛ ሰዓታችሁ ለስራችሁ በጣም የሚያስፈልገውን ዋና ተግባር የምትሉት ላይ በደንብ ስሩበት ማለት ነው። ሌላ ትልቁ ጎላችሁን ቢያንስ ሚኒመም በቀን 3 ጊዜ አላርም እየሞላችሁ ይዩት።
የአንድ ዓመት ግባችሁን በ3 ወር ማሳካት ፈልጋችሁ አላርም እየሞላችሁ ግባችሁን ጠዋት፣ ምሳ ሰዓት፣ ማታ ኢቭን በቃ ሁሌ በቀን 3 ትበላላችሁ ጾም ካልሆነ በስተቀር። ስለዚህ ከመብላታችሁ በፊት ስልካችሁን እያወጣችሁ ጎላችሁን ቼክ አድርጉት። እሱ ልምምድ ሊኖራችሁ ይገባል ማለት ነው። ከኔ ጋር የነበረን ቆይታ ይህንን ይመስላል። አመሰግናለሁ። መልካም ጊዜ ይሆንላችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።